ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ ከዚህ በፊት ሪሌቲቭ ሜጀርስ ኦፍ ዲስፐርሽን ብለን ካየናቸው ውስጥ ኮኤፊሽንት ኦፍ ሬንጅ፣ ኮኤፊሽንት ኦፍ ኳርታይል ዲቪዬሽንን አይተናል። አሁን ደግሞ ኮኤፊሽንት ኦፍ ሚን ዲቪዬሽንን እንመለከታለን። የነኚህ ቱሎች ጥቅም ምንድን ነው? ሁለት ወይም ከዛ በላይ የሆኑ ዴታዎች ያላቸውን ዲስፐርሽን ማወዳደር ነው። በቀጥታ ሚን ዲቪዬሽንን ብንወስድ ያ የአንድን ዴታ ከሚኑ አንጻር ያለውን ዲቪዬሽን እንጂ ከሌላ ጋር ለማወዳደር አይጠቅመንም። ነገር ግን ኮኤፊሽንት ኦፍ ሚን ዲቪዬሽን የአንድን ዴታ ዲስፐርሽን በመውሰድ ከሌላኛው ዴታ ዲስፐርሽን አንጻር ያላቸውን ልዩነት ኮምፔር ለማድረግ ልንጠቀምበት እንችላለን። አሁን ይህን በስፋት የምናይ ይሆናል። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁ እና የሳቋማ ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ይህን ቪዲዮ ከወዳችሁ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላችሁ። ሀሳብ አስተያየታችሁን ደግሞ በኮሜንት ሴክሽኑ አስቀምጡልን። በቅድሚያ ይህን አክቲቪቲ እንመልከት። አክቲቪቲው ምንድነው የሚለን? ኮንሲደር the following data which shows the amount of sugar in kilograms sold by a small shop over 10 days። ከዚህ ውስጥ 4 5 6 4 6 3 7 6 3 5 ይላል። ይሄ በ10 ቀናት ውስጥ የተሸጡት የስኳር መጠን በኪሎግራም የሚያመለክት ነው። ይህን ዴታ በመጀመሪያ በቅደም ተከተል አሬንጅ ማድረጉ ተገቢ ስለሆነ እንደዚህ አሬንጅ እናደርገዋለን። ያው ያለን የዴታ ብዛት 10 ነው። ስለዚህ 10ሩንም እንደዚህ አስቀምጠናል። 1. Determine the value of the mean deviation of the data about the mean, median and mode። አሁን የሰጠንን ዴታ ሚን ዲቪዬሽን about the mean, about the median እና about the mode ኮምፒውት እናደርጋለን ማለት ነው። በቅድሚያ ሚን ዲቪዬሽኑን about the mean ኮምፒውት እናደርግ። ይህን ስናደርግ ደግሞ በመጀመሪያ ሚኑን ማግኘት ስላለብን ሚኑ የሚገኘው እነዚህን በሙሉ የሰጡንን ዴታ ቫሊዩስ ወስደን ድምራቸውን ለአጠቃላይ ቁጥራቸው በማካፈል የምናገኘው ነው። ይህ ማለት ኤክስ ሚን እኩል ይሆናል ለሰም ኦፍ ዴታ ቫሊዩስ ሲካፈል በአጠቃላይ ላለው የኦብዘርቬሽን ብዛት። የእነዚህ አጠቃላይ ድምር ደግሞ 49 ይመጣል ሲካፈል 10 በመሆናቸው ነው እንደዚህ ያደርግ ነው። ይሄ 4.9 ይሰጠናል። በመቀጠል ሚን ዲቪዬሽን አባውት ደ ሚንን ኮምፒውት እናደርግ። ሚን ዲቪዬሽን አባውት ደ ሚን ደግሞ ሰም ኦፍ ኤክስ አይ ማይነስ ኤክስ ባር ዲቫይድ ባይ ደ ነምበር ኦፍ ኦብዘርቬሽን ነው። አሁን እያንዳንዱን ቫሊዩ ከሚኑ እንቀንስና ያንን እንደምራለን ማለት ነው። እዚህ ላይ ምን እንደምንሰራ ለማየት ያክል እንዲመቸን የመጀመሪያውን ቁጥር እንወስድ። 3 ሲቀነስ እዚህ ጋር ያገኘነው ሚን 4.9 ነው። ስለዚህ በሁለቱ መካከል ያለው ዲፈረንስ 1.9 ነው። ኢን አብሶሉት ቫልዩ መውሰድ ስላለብን 1.9 ይሆናል። እንደዚህ አይነት ሁለት ቁጥሮች ስላሉን እንዲያርገን ብንጽፈው የተሻለ ነው። 2 ሲባዛ በ1.9 ሲደመር ቀጥሎ ያለው 2 ሲባዛ በ0.9 እንዲህ እያለ ይቀጥላል። የመጨረሻውን ቁጥር ብንመለከት 7 ከሱ ላይ 4.9 ስንቀንስ የምናገኘው 2.1 ነው። ስለሆነም እዚህ ጋር 2.1 ይሆናል። የመጨረሻው የምንደምረው ቁጥር ሲካፈል አጠቃላይ ያለን ኦብዘርቬሽን 10 ነው። ከዚህ ደግሞ የምናገኘው 11.2 ነው። ሲካፈል ለ10 ስናደርግ ምን ያክል እናገኛለን? 1.12 ይሆናል። በመሆኑም ሚን ዲቪዬሽን አባውት ደ ሚኑ 1.12 ነው ማለት ነው። አሁን ደግሞ ሚን ዲቪዬሽን አባውት ደ ሚዲያን ካልኩሌት እናደርግ። ለዚህ እንዲያግዘን በመጀመሪያ ሚዲያኑ ኮምፒውት መደረግ አለበት። እዚህ የተሰጠን ዴታ ብዛት 10 ስለሆነ ያ ማለት ኢቨን ነምበር ኦፍ ዴታ ነው ያለን። ለዚህ የምንጠቀምበት ፎርሙላ ኤን ሲካፈል ለ2 ሲደመር ኤን ሲካፈል ለ2 ሲደመር 1 ከዚህ የምናገኘው ዴታ ሲካፈል ለ2 የምናገኘው ቁጥር የሚዲያኑ ሎኬሽን ይነግረናል። አሁን ኤን 10 ስለሆነ 10 ሲካፈል ለ2 5 ነው። ሲደመር 5 ሲደመር 1 6 ይሆናል። ይህን ለ2 እናካፍላለን። ከዚህ የምናገኘው የአይተሙን ሎኬሽን ይነግረናል። 5 ሲደመር 6 ሲካፈል ለ2 ማለት 5.5 ስለሆነ አምስተኛው ተርም ሲደመር ወይም ፊፍዝ አይተም ሲደመር ስድስተኛው ሲቀነስ አምስተኛው ሲባዛ በ0.5 እናደርገዋለን። በቅድሚያ አምስተኛውን ተርም እንፈልግ። 1 2 3 4 5 ይሄ እንግዲህ አሬንጅ ከተደረገ በኋላ የተገኘው ዴታ ነው። 5 ማለት ያው አምስተኛው አይተም ሆኗል። ከዛ ስድስተኛው ሲቀነስ አምስተኛው ስድስተኛው እንደገና 5 ነው። 5 ሲቀነስ 5 0 ነው። ሲባዛ በ0.5 ያው 0 ነው የምናገኘው። በመሆኑም ሚዲያኑ ስንት ይመጣል ማለት ነው? 5 ይመጣል። አሁን ሚን ዲቪዬሽኑን አባውት ደ ሚን ኮምፒውት ማድረግ እንችላለን። አባውት ደ ሚን ኮምፒውት ስናደርግ ምን ወስደው the sum of xi ወይም እያንዳንዱ ኦብዘርቬሽን ሲቀነስ the median ሲካፈል ለነምበር ኦፍ ኦብዘርቬሽን። ይህን ለማየት ያክል የተወሰኑ ዴታ ቫሊዎችን ውሰድ። 3 ሲቀነስ the median 3 ሲቀነስ 5
ኔጌቲቭ 2 ይሆናል። ኔጌቲቭ 2 ኢን አብሶሉት ቫልዩ 2 ስለሆነ 2 እናደርጋለን። እንዲህ አይነት ቁጥሮች 3 2 ስለሆኑ 2 ሲባዛ በ2 አድርገን መውሰድ እንችላለን። 2 ሲባዛ በ2 ሲደመር ቀጥሎ ያለው ቁጥር 4 ነው። 4 ሲቀነስ ሚዲያን ኔጌቲቭ 1 ይመጣል። የዚህ አብሶሉት ቫልዩ 1 ነው። 2 አራቶች ስላሉን 2 ሲባዛ በ1 ብለን መጻፍ እንችላለን። እንዲህ እያለ ይቀጥላል። የመጨረሻውን ቁጥር ብንመለከት 7 ስለሆነ 7 ሲቀነስ ሚዲያን 5 ከ7 5 ስንቀንስ 2 ይመጣል። ስለዚህ 2 ይሆናል። በዚህ መሰረት የምናገኘውን ሪዛልት ይህን ለ10 እናካፍለዋለን። ከላይ ያለው ቁጥር ደግሞ ተደምሮ 11 ነው የሚመጣው። ሲካፈል ለ10 ይሄ 1.1 ይመጣል። አሁን ደግሞ ሚን ዲቪዥን አባውት ሞድን ኮምፒውት እናድርግ። ለዚህ በመጀመሪያ ሞድ መገኘት አለበት። ሞድ ማለት ሞስት ፍሪኩዌንት የሆነው አይተም ነው። በኦብዘርቬሽን ውስጥ 3 2 አፒር አድርገዋል፣ 4 2 ጊዜ ነው፣ 5 2 ጊዜ ነው፣ 6 3 ጊዜ፣ 7 ደግሞ 1 ጊዜ። ስለዚህ ሞስት ፍሪኩዌንት የሆነው 6 ስለሆነ የዚህ ዴታ ሞዱ ወይም ኤምኦ የምንለው 6 ነው ማለት ነው። በመቀጠል የዚህ ሚን ዲቪዥን አባውት ደ ሞድ ኮምፒውት ስናደርግ የምናደርገው ቀደም ሲል እንዳደረግነው በሚንና በሚዲያኑ ፋንታ ሞዱን መጠቀም ነው የሚሆነው። ኤክስ አይ ማይነስ ኤምኦ ሲካፈል ኤን እናደርገዋለን። ይህን ለማየት ያክል አሁንም የመጀመሪያዎቹን ቁጥሮች እንመልከት። ሞዱ 6 ነው። 3 ሲቀነስ 6 ኔጌቲቭ 3 ይመጣል። ኢን አብሶሉት ቫልዩ ስንወስድ 3 ስለሚመጣ 3 ሲባዛ 2 ሶስቶች ስላሉን 2 ሲባዛ በ3 ሲደመር ቀጥሎ ያለው 4 ነው። 4 ሲቀነስ 6 ኔጌቲቭ 2 ይሆናል። ኔጌቲቭ 2 ኢን አብሶሉት ቫልዩ 2 ይመጣል። 2 አራቶች ስላሉን አሁንም 2 ሲባዛ በ2 እናደርገዋለን። ሲደመር እንዲህ እያለ ይቀጥልና የመጀመሪያው ዴታ እና ቀጥሎ ያሉትን በወሰድንበት መንገድ 7ንም እንደዚሁ እንወስዳለን። 7 ሲቀነስ ሞድ 1 ይመጣል። 1 አጠቃላዩ ሲካፈል ነምበር ኦፍ ኦብዘርቬሽን ይሄ 10 ነው። ኑሜሬተር ላይ ያሉት ቁጥሮች ቢደመሩ የምናገኘው 13 ነው። ሲካፈል ለ10 ይሄ 1.3 ይሰጠናል። በመሆኑም ሚን ዲቪዥን አባውት ደ ሞድ 1.3፣ ሚን ዲቪዥን አባውት ደ ሚዲያን 1.3፣ ሚን ዲቪዥን አባውት ደ ሚን ደግሞ 1.12 ይሆናል። 2 ኮምፔር ደ ቫሉስ ዩ ኦብቴንድ ኢን ኮስችን 1 ይለናል። ኮስችን 1 ላይ ያገኘነው ሚን ዲቪዥን አባውት ደ ሚን 1.12 ነው። ሚን ዲቪዥን አባውት ደ ሚዲያን 1.2፣ ሚን ዲቪዥን አባውት ደ ሞድ ደግሞ 1.3 ነው። እነዚህም ቁጥሮች አወዳድሩ ስለሆነ የተባለ ነው። በእርግጥ እነዚህ የሚያመለክቱት ምንድን ነው? የተሰጠው ዴታ ከሚን ወይም ከሚዲያኑ በምን ያክል ቫሪ ያደርጋል የሚለውን ነው የሚያሳዩት፣ ወይም ከሞዱ አንጻር። እነኚህ ቁጥሮችን ኮምፔር ማድረግ ያው ቁጥሮቹን ሳይዝ ማነጻጸር ስለሆነ በቀላሉ ማነጻጸር እንችላለን። እንደምታዩት 1.1 ይህ ሚን ዲቪዥን አባውት ደ ሚዲያን ነው፣ ከሁሉም ያነሰው ነው። ቀጥሎ አባውት ደ ሚን ይመጣል። ቀጥሎ አባውት ደ ሞድ ይመጣል። በመሆኑ ደ ሚን ዲቪዥን አባውት ደ ሚዲያን ኢዝ ሌስ ዛን the mean deviation about the mean less than the mean deviation about the mode አድርገን ማስቀመጥ እንችላለን። ከዚህ በፊት እንዳየነው ሚን ዲቪዥን about the mean about the median እና about the mode ኮምፒውት ማድረግ እንደምንችል አይተናል። ይሄ እያንዳንዱ የሚያሳየው ሜዥር ኦፍ ዲስፐርሽን ነው። በአንድ ዴታ ላይ ከሚኑ አንጻር፣ ከሚዲያኑ አንጻር፣ ከሞዱ አንጻር ያላቸውን ዲስፐርሽን ወይም ቫሪዬሽን የምንለካበት ነው ሚን ዲቪዥን። አሁን ደግሞ ኮኤፊሺየንት ኦፍ ሚን ዲቪዥን ሪሌቲቭ ዲስፐርሽንን የምንለካበት ሆኖ አሁንም ቤዝ የሚያደርገው ኤዘር ከሚን ከሚዲያን ወይም ከሞድ አንጻር ያለውን ሚን ዲቪዥን የሚያሳየን ነው። Therefore, the coefficient of mean deviation is a measure of relative dispersion that is based on the mean deviation. It may be taken from the mean, the median, or mode and defined as follows. ቀጥሎ የእያንዳንዱን ዴፊኒሽን እንመለከታለን። በመጀመሪያ coefficient of mean deviation from the mean is coefficient of mean deviation እዚህ ጋር ሰብ ኤክስ ባር ማድረግ እንችላለን። ይሄ ሚን ዲቪዥን አባውት ደ ሚን መሆኑን ለማመላከት እኩል ይሆናል ሚን ዲቪዥን አባውት ደ ሚን ዲቫይድ ባይ ደ ሚን እናደርገዋል። ዌር ኤምዲ ኢዝ ሚን ዲቪዥን ፍሮም ደ ሚን ኤንድ ኤክስ ባር ኢዝ ደ ሚን። ሌላኛው ኮኤፊሽንት ኦፍ ሚን ዲቪዥን የምንሰራው ኮኤፊሽንት ኦፍ ሚን ዲቪዥን አባውት ደ ሚዲያን ነው። ይሄ ደግሞ ኮኤፊሽንት ኦፍ ሚን ዲቪዥን አባውት ደ ሚዲያን እኩል ይሆናል ሚን ዲቪዥን አባውት ደ ሚዲያን ሲካፈል ለሚዲያን እናደርገዋል። ዌር ኤም ዲ ብለን የምናስቀምጠው እዚህ ጋር ሚን ዲቪዥን ፍሮም ደ ሚዲያን ሲሆን ኤም ሰብ ዲ ደግሞ ሚዲያን ራሱ ነው። ይችኛዋ ስሞል ኤም ዲ ማለት ነው። ሶስተኛው ኮኤፊሽንት ኦፍ ሚን ዲቪዥን አይነት ደግሞ ኢስ ኮኤፊሽንት ኦፍ ሚን ዲቪዥን ፍሮም ደ ሞድ ወይም አባውት ደ ሞድ የምንለው ነው። ይህኛው ኮኤፊሽንት ኦፍ ሚን ዲቪዥን የሚገኘው ሚን ዲቪዥን
ፍሮም ደ ሞድ ዲቫይድ ባይ ደ ሞድ በማድረግ ይሆናል። ቀጥሎ ያለውን ምሳሌ እንመልከት። ፋይንድ ደ ኮኤፊሽንት ኦፍ ሚን ዲቪዥን ኦፍ ደ ፎሎዊንግ ዴታ ሴት አባውት ደ ሚን ይለናል። የሰጠን ዴታ እንደምታዩት ኤክስ 0 ምን ያክል ጊዜ አፔር አድርጓል? አንድ ደግሞ 9 ጊዜ፣ 2 7 ጊዜ፣ 3 ጊዜ፣ 4 ጊዜ። የእያንዳንዱ ኦብዘርቬሽን ኮረስፖንዲንግ ፍሪኩዌንሲው እዚህ ጋር ተቀምጦልናል። በዚህ መሰረት የዚህን ዴታ ኮኤፊሽንት ኦፍ ሚን ዲቪዥን ኮምፒት ለማድረግ በመጀመሪያ ሚን ዲቪዥኑን ኮምፒት ማድረግ አለብን። አባውት ደ ሚን ስለሆነ የምንሰራው አሁንም ሚኑ መጀመሪያ ይሰራል። ከዛ ሚን ዲቪዥን፣ ከዛ ኮኤፊሽንት ኦፍ ሚን ዲቪዥን እንሰራለን ማለት ነው። መጀመሪያ የምናደርገው ሚኑን ኮምፒት ማድረግ ስለሆነ ሚን ደግሞ ደ ፍሪኩዌንሲ ሲባዛ ኤክስ ወይም ኤክስ አይ ልንለው እንችላለን። የእያንዳንዱ ፍሪኩዌንሲ ሲካፈል ፍሪኩዌንሲ ድምር። እዚህ ጋር ያለንን ዴታ ምንድነው የምናደርገው? ፍሪኩዌንሲው 1 ሲባዛ በ0 ሲደመር 9 ሲባዛ በ1 ሲደመር 7 ሲባዛ በ2 ሲደመር 3 ሲባዛ በ3 ሲደመር 4 ሲባዛ በ4 አድርገን እዚህ ጋር እናስቀምጥና የፍሪኩዌንሲውን ድምር ደግሞ ከስር እናስቀምጣለን። በመሆኑም ከላይ 48 ሲካፈል ለ24 እናገኛለን። ይሄ ደግሞ 2 ማለት ነው። በመቀጠል ሚኑን ስላገኘን ኤክስ አይ ሲቀነስ ኤክስ ባር ኢን አብሶሉት ቫልዩ የእያንዳንዱን እንሰራለን። ያ ማለት 0 ሲቀነስ 2 ኢን አብሶሉት ቫልዩ 2 ይሆናል። ሌሎቹንም እንደዚሁ 1 ሲቀነስ 2 1 ኢን አብሶሉት ቫልዩ፣ 2 ሲቀነስ 2 0 1 ከዛ 2 እናደርጋለን። በመቀጠል ይሄኛውን ኮለም ፍሪኩዌንሲ ሲባዛ እዚህ ጋር ያገኘነውን ቫልዩ ያ ማለት 2 ሲባዛ በ1 2 1 ሲባዛ በ9 9 እንዲህ እያለ ሞላ ነው። የእነዚህ ድምር ደግሞ 22 ይመጣል። ቀጥሎ የምናደርገው ሚን ዲቪዥን አባውት ደ ሚን ነው የምናደርገው። ስለዚህ ሚን ዲቪዥን አባውት ደ ሚን ማለት ደግሞ ዘ ሰም ኦፍ ዘ ፍሪኩዌንሲ ሲባዛ አብሶሉት ቫልዩ ኦፍ ኤክስ አይ ማይነስ ኤክስ ባር ያው ሚን ማለት ነው ሲካፈል ለፍሪኩዌንሲ ነው የምናደርገው። ቀደም ሲል እነዚህን ቁጥሮች ስላገኘን ኒሜሬተሩ 22 ዲኖሚኔተሩ ደግሞ 24 ይመጣል። የዚህ ሪዛልት ደግሞ ይሄ አፕሮክሲሜት ሪዛልት ነው 0.9166 እያለ የሚቀጥል ስለሆነ ያው 0.917 አድርገን ብንወስድ ችግር የለውም። በመቀጠል ኮኤፊሽንት ኦፍ ሚን ዲቪዥን አባውት ደ ሚን ኮምፒት እናድርግ። ይህ ደግሞ ሚን ዲቪዥን አባውት ደ ሚን ሲካፈል ለሚን አድርገን ነው የምንሰራው። ሚን ዲቪዥን አባውት ደ ሚን ያገኘነው 0.917 ነው። ይሄን ለሁለት እናካፍላለን። ሚኑ 2 ስለሆነ የዚህ ሪዛልት ደግሞ 0.45833 እያለ የሚቀጥል ይሆናል። ኤክሰርሳይዝ 3.22 አንደኛው ጥያቄ ካልኩሌት ደ ኮኤፊሽንት ኦፍ ሚን ዲቪዥን ፍሮም ደ ሚን ኦፍ ደ ፎሎዊንግ ሴት ኦፍ ኤግዛሚኔሽን ማርክስ ይለናል። የዚህን ዴታ ሚን ዲቪዥን ኮኤፊሽንት ኦፍ ሚን ዲቪዥን አባውት ደ ሚን ኮምፒት ለማድረግ በመጀመሪያ ሚኑን ማግኘት አለብን። ሚኑ ደግሞ እንደምናውቀው ደ ሚን እኩል ይሆናል ደ ሰም ኦፍ ደ ኦብዘርቬሽንስ ዲቫይድ ባይ ደ ነምበር ኦፍ ኦብዘርቬሽን ነው የምናደርገው። አጠቃላይ የእነዚህን ድምር ደግሞ ስንወስድ እነዚህን በሙሉ መደመር ነው። በካልኩሌተር መደመር ትችላላችሁ። 360 እናገኛለን። ብዛታቸው ደግሞ 9 ነው። የዚህ ቫሊዩ 40 ይሰጠናል። በመቀጠል ሚን ዲቪዥን አባውት ደ ሚን ኮምፒት ስናደርግ ይህን ደግሞ በዚህ መሰረት ነው የምንሰራው። ኤክስ አይ ማይነስ ደ ሚን ዲቫይድ ባይ ደ ነምበር ኦፍ ኦብዘርቬሽን ነው የምናደርገው። ይህ ማለት እያንዳንዱን ዴታ ቫሊዩ ከሚኑ ያለውን ዲፈረንስ ወስደን ኢን አብሶሉት ቫሊዩ እንደምራለን ማለት ነው። ለምሳሌ 45 ሲቀነስ 40 5 ይሆናል። 32 ሲቀነስ 40 ኔጌቲቭ 8 ስለሚሆን የእሱን አብሶሉት ቫሊዩ ስንወስድ ፖዚቲቭ 8 ይሆናል። እንዲህ ያለ ይህን በመደመር የምናገኘው ሪዛልት 40 ይመጣል። ከላይ ከስር ያለው ደግሞ 9 ነው። ይህ ደግሞ 4.44 እያለ የሚቀጥል ቁጥር ነው። አሁን ኮኤፊሽንት ኦፍ ሚን ዲቪዥን አባውት ደ ሚን ኮምፒት ማድረግ እንችላለን። ይህ ደግሞ ሚን ዲቪዥን አባውት ደ ሚን ዲቫይድ ባይ ደ ሚን በማድረግ የምናገኘው ነው። ሚን ዲቪዥን አባውት ደ ሚን 4.44 ነበር። ይህን ደግሞ ለ40 እናካፍለዋለን። ከዚህ የምናገኘው ሪዛልት 0.111 እያለ የሚቀጥል ነው። በመሆኑም the coefficient of mean deviation about the mean is 0.111. Find the coefficient of mean deviation from the mode of the continuous group data given below ይለናል። እዚህ ጋር ሲሰጠን እንግዲህ ግሩፕ ዴታ ነው ኮንቲኒስ የሆነ የእያንዳንዱ ክላስ ፍሪኩዌንሲ ሁለተኛው ሮው ላይ ተቀምጧል። የዚህን ዴታ ሚን ዲቪዥን ኮኤፊሽንት ኦፍ ሚን ዲቪዥን አባውት ደ ሞድ ኮምፒውት አድርጉ ነው የተባለው። እዚህ ላይ እንግዲህ በቅድሚያ መስራት ያለብን ሞዱን ነው። የዚህን ፍሪኩዌንሲ ዲስትሪቢዩሽን ካልኩሌት የምናደርገው ደግሞ በዚህ መሰረት ነው። ኤምኦ ወይም ሞድ እኩል ይሆናል ሎወር ክላስ ባውንደሪ ኦፍ ደ ሞዳል ክላስ ሲደመር ዴልታ 1 ዲቫይድ ባይ
ዴልታ 1 ሲደመር ዴልታ 2 ታይምስ ደብሊው ነው የምናደርገው። እዚህ ጋር የተቀመጡት ዴልታ 1 ማለት የሞዳል ክላሱ ፍሪኩዌንሲ እና ከሱ ቀድሞ ያለው ፍሪኩዌንሲ ዲፍረንስ ሲሆን ዴልታ 2 ደግሞ የሞዳል ክላሱና ከሱ ቀጥሎ የሚመጣው ክላስ ፍሪኩዌንሲ ልዩነት ይሆናል። ሶ ሞዳል ክላስ ብለን አይደንቲፋይ የምናደርገው ከፍተኛ ፍሪኩዌንሲ ያለው ነው ከተሰጡት ክላሶች ውስጥ የዚህ 13 15 17 28 ያው 28 ትልቁ እንደሆነ እዚህ ጋር መመልከት እንችላለን። ስለዚህ ሞዳል ክላሳችን ይሄ ይሆናል ማለት ነው። የዚህ ክላስ ሎወር ባውንደሪ ደግሞ እንደምትመለከቱት በ49 እና በ50 መካከል የአንድ ዩኒት ልዩነት ስላለ 49.5 እዚህ ውስጥ ነው የሚካተተው። በመሆኑም ሎወር ክላስ ባውንደሪው 49.5 ይሆናል። የዚህ ክላስ ፍሪኩዌንሲ እና ከሱ ፊት ለፊት ያለው ክላስ ፍሪኩዌንሲ ዲፍረንሳቸው 28 ሲቀነስ 17 ይሄ ደግሞ 11 ይሆናል። የዚህኛው ክላስ እና የዚህኛው ክላስ ፍሪኩዌንሲ ልዩነታቸው ደግሞ 28 ሲቀነስ 12 ስለሆነ ይሄ 16 ይሆናል። ስለዚህ ዴልታ 2 የምንለው 16 ሲሆን ዴልታ 1 የምንለው ደግሞ 11 ይሆናል። ሌላው ክላስ ዊዝ ወይም ደብሊው ሲሆን ይሄ በ50 እና በ54 መካከል ያለውን ዲፍረንስ ከወሰድን በኋላ እንደምርበታለን። ቢኮዝ ጋፕ እዚህ ጋር 0.5 ከዚህ 0.5 ከዚህኛው ስላለን፣ ስለዚህ በ50 እና በ54 መካከል ያለው ልዩነት 4 ነው። ሲደመር 1 5 ይሆናል ማለት ነው። እዚህ ላይ ክላስ ዊድዙን ለማግኘት የሞዳል ክላሱን አፐር ክላስ ሊሚት ከቀጥሎ ካለው እዚህኛው ማለት ከታች ካለው አፐር ክላስ ሊሚት በማቀናነስ ማግኘት ይቻላል። ይሄ 5 ይሆናል። ይህም 51 ነጥብ 5370370 እያለ የሚቀጥል ነው። እኛ አፕሮክሲሜትሊ 51 ነጥብ 5 አድርገን እንውሰደው። ሌላው ማወቅ ያለብን ኪሙሌቲቭ ፍሪኩዌንሲውን ነው። ይህም መደመር አለብን። 100 ይመጣል። ይህን ስንደምረው ይህን ቪዲዮን ፖዝ እያደረጋችሁ ደምራችሁ ቼክ ማድረግ ትችላላችሁ። ሌላው ክላስ ማርክ ነው። ክላስ ማርክ ደግሞ የነኚህ ሁለቱን ኢንዶች ሎወር እና አፐር ሊሚቱን ደምረን ለሁለት በማካፈል የምናገኘው ይሆናል። ይህ 37 ይሆናል። 42 47 እንዲህ ያለ ይቀጥላል። ቀደም ሲል ያገኘነውን ሞድ ከእያንዳንዱ ክላስ ማርክ በማቀናነስ ያንን ደግሞ በፍሪኩዌንሲው በማባዛት እዚህ ጋር ያለውን ቫልዩ እናገኛለን። ይህን ስንደምር ደግሞ 670 ይመጣል። ሜን ዲቪዬሽን አባውት ደ ሞድ ደግሞ በዚህ መሰረት ምን ይመጣል? ሰም ኦፍ ፍሪኩዌንሲ ሲባዛ በክላስ ማርክ ሲቀነስ እያንዳንዱ ክላስ ማርክ ማለት ነው በሞዱ ይህን ደግሞ በፍሪኩዌንሲ በማካፈል የምናገኘው ነው። ቀደም ሲል 670 ስላገኘን ኒውመሬተር ላይ የሚቀመጠውን ቁጥር ሲካፈል ለ100 ብናደርገው የምናገኘው 6.7 ይሆናል። ይሄ ሚን ዲቪዬሽን አባውት ደ ሞድ ነው። በመቀጠል ኮኤፊሺየንት ኦፍ ሚን ዲቪዬሽን አባውት ደ ሞድ ኮምፒውት እናድርግ። ይሄ ደግሞ የሚሆነው ደ ሚን ዲቪዬሽን አባውት ደ ሞድ ዲቫይድ ባይ ደ ሞድ በማድረግ የሚገኝ ነው። 6.7 ሲካፈል ሞዱ 51.5 ነው። ከዚህ 0.13 እናገኛለን። ስለዚህ ኮኤፊሺየንት ኦፍ ሚን ዲቪዬሽን ፍሮም ደ ሞድ 0.13 ነው ማለት ነው። ሶስተኛ ጥያቄ the median and mean deviation from the median of gross incomes of two companies are given below ይለናል። አሁን ያለቀ ስራ ነው የሰጠን። ሚዲያኑ የሁለቱም ካምፓኒ እዚህ ጋር ተሰጥቶናል። ሚን ዲቪዬሽን about the median ደግሞ እንደዚሁ ተቀምጧል። A calculate the coefficient of mean deviation of each company from the median ይለናል። ቀደም ሲል የተሰጠንን ዴታ መሰረት በማድረግ የእያንዳንዱን coefficient of mean deviation from the median ኮምፒውት ማድረግ ይቻላል። ይሄ ደግሞ the mean deviation ዲቫይድ ባይ ደ ሚዲያን በማድረግ የምናገኘው ነው። ሚን ዲቪዬሽን ቀደም ሲል ተሰጥቶናል። የቢ ለምሳሌ 2200 ነው የሚለው ሲካፈል የሱ ኮረስፖንዲንግ ሚዲያን የሰጠን 20,000 ስለሆነ ለ20,000 እናካፍለዋለን ማለት ነው። የዚህ ሪዛልት 0.11 ይመጣል። አሁን ደግሞ የኤን ኮኤፊሺየንት ኦፍ ሚን ዲቪዬሽን አባውት ደ ሚዲያን እንፈልግ። ይህም ሚን ዲቪዬሽን ሲካፈል ለሚዲያን እናደርጋለን። ከዚህ የምናገኘው ሪዛልት 4430 ሲካፈል ለ5000 ነው። ይህም 0.886 ይመጣል። ቢ which company has more consistent income? ይህን ለመወሰን በመጀመሪያ የእያንዳንዱ ኮኤፊሺየንት ኦፍ ሚን ዲቪዬሽን አባውት ደ ሚዲያን እንፈልጋለን፣ ወይም ቀደም ሲል ስላገኘ ነው። የመጀመሪያው ኤ 0.886፣ ሁለተኛው ቢ ደግሞ 0.11 ይላል። ከሁለቱ ትንሹ ቁጥር 0.11 ስለሆነ የቢ ላይ ያለው ዴታ የሚያሳየው ሞር ኮንሲስተንት የሆነ ኢንካም እንዳለ ነው። ትንሽ በመሆኑ በይሄ አንጻራዊ የሆነ ውድድር ነው የምናደርገው።
ይሄ ተለቅ ያለ ነው፣ ይሄ አነስ ያለ ነው። ስለዚህ የዚህኛው ሞር ኮንሲስታንት የሆነ ኢንካም ያመለክታል ማለት ነው።